ለዘለዓለም ክብሩ ይውሰድ። እግዚአብሔር ለዘለዓለም ይባረክ። ብንረዳ በእግዚአብሔር ነው። ዛሬም ብንደርስ በእግዚአብሔር ነው። የረዳን እግዚአብሔር ነው። ዛሬ 17 ነው 8ኛ ወር 2018 ነው። የእግዚአብሔር ምሕረት የእግዚአብሔር ቸርነት ከትላንትናው በበለጠ ረድቶን ጌታ በምህረቱ በቸርነቱ ደግፎን እዚህ ደርሰናል። ጌታ ለዘለዓለም ይባረክ። እንግዲህ እግዚአብሔር ረዳው ሰው እግዚአብሔር ያገዘው ሰው ለሰማይ አምላክ ለእግዚአብሔር ምስጋና ማምጠቱ ግድ ነው። እስራኤል እንደ ልማዱ የሚያደርገው አንድ ልማድ ነበረው። ያም ልማድ እግዚአብሔርን ማክበር ለእግዚአብሔር ምስጋና ማምጣት ወይም ደግሞ የተባረከውን የተቀደሰውን ሕያው የሆነውን ነውር የሌለበትን እንከን የሌለበትን ለሰማይ አምላክ ለልዑል እግዚአብሔር ላለ ለነበረ ለሚኖር ለያህዌ ለኤልሻዳይ ለአዶናይ ምስጋናን ያመጣለት ነበረ። የበግም የመስዋዕትም የእርሻውንም የልጆችንም ያመጣ ነበረ። ምክንያቱም ካንተ ተቀብያለሁና ለአንተ እሰጥሃለሁ እያለ ይሰጠው ነበረ። ወዳጆቼ ወንድሞቼ፣ እናንተ የአባቴ ብሩካን ዛሬም ጤንነት የተጨመረላችሁ ሰላም የተጨመረላችሁ ለሰማይ አምላክ ለእግዚአብሔር ምስጋና አምጡል። እግዚአብሔርን አመስግኑት። ባላችሁ ዘመን ጌታን አክብሩት። የእግዚአብሔርን ታላቅነት አውሩ። የመዳንን ወንጌል አውሩ። ለትውልድ ተናገሩ። እግዚአብሔር አምላክ እድሜን ከቀጠለላችሁ እግዚአብሔር አምላክ ከወንድሞቻችሁ ከወዳጆቻችሁ እኩል ካደረገ ይሞታሉ ይጠፋሉ በተባሉበት ምድር ላይ ካፈራችሁ እግዚአብሔርን ስበኩት። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። የልጁ የኢየሱስ ክርስቶስ ደም ያጽናል፣ ያንላል። ጌታ ኢየሱስ ክርስቶስ ብቻ ያድናል። ይህንን ወንጌል እነግራችኋለን። ስሙ ለዘለዓለም ይባረክ። ጌታ